እና ትግሬዎች መሳሪያ እናርገው፣ አማራ የሚለው መሳሪያ እናርገው፣ ኢንጂን እናርገው፣ ቁልፍ አይደለም ዋናው ሞተር እናርገው። ያን ስናደርገው ታላቅ ህዝቦች ነው የምንሆነው። ለሌሎችም እንተርፋለን፣ ለአፍሪካም እንተርፋለን። ድሮ እኮ እንደዚያ ነበር። እስራኤለኛ አልነበረ? ውሸት ነው እንዴ? የጌታ መቃብር የኢትዮጵያኖች አለ፣ የአማሮች አለ። የህንድ ውቅያኖስ ምንድን ነበር? ኢትዮጵያ ኦኪን አለ። ለእንሶ የምነግሮታለሁ፣ ብራና ላይ አንብበውት ስንት ነገር የአማራዎች ሚስጥር አለ። መጀመሪያ አማራነትን ኢንጂን እናርገው። ቁልፉ ደግሞ እኛን ነው። አማራነታችን ነው የሚያስገድለን። ሊገሉን ትግሬዎች ሲፈልጉ አማራ ብለው ነው የሰጡን። እርስዎ ግን ያንን ዘረኝነት ይላሉ እንዴ? ኦሮሞዎች እኮ ሰጥተውናል። ኦነጎች፣ ሻቢያዎች፣ በተለይ ህወሓትና ሻቢያ እኮ አማራ ብለው የሰጡን እኮ በኢትዮጵያ ምድር ሲፈሉ ሊያባሩን፣ ሲፈልጉ ሊገሉን፣ ሲፈልጉ ሊያስሩን ነው እንጂ እኮ ኢትዮጵያ ብለው መስጠት ይችሉ ነበር። አማራን እንዴት አድርገው ይለዩታል? ስለዚህ ኦሮሞ አሉ። ኦሮሞ አይነኩትም። ለጥቂት ጊዜ መሳሪያ ያደረጉና አስደፈጡት እንጂ አልነኩትም። ስልጣን ሰጡት አብይ። አማራን ግን በያለበት ዛሬም ራሱ መታወቂያ አንጣ ሲባል ኦሮሞ ሲል አማራ ነው አስገባው፣ ትግሬ አስገባው። አሁን ደግሞ ትግሬ እየተያዘ ነው። ትክክል ነው፣ እየመጡ ነው። ወላይታስ ሂድ ነበር፣ ጉራጌ ሂድ ነበር። ስጋት የላቸውማ። አማራ ሲባል ነው ያዘ ውስጥ እኮ ይጣራ። ለምን ሆን ብለው የሰጡን ታርጋ ነው። ይህን ታርጋ ግን ዛሬ መልቀቅ የለብንም። በሰጡን ታርጋ ተደራጅተን ኢትዮጵያዊነት እናመጣዋል። እርግጠኛ ሁኝ የምነግሮት አማራ ሲመጣ ዘረኝነትን የመጀመሪያው ህገ መንግስት የሚሆነው የመጀመሪያው አንቀጽ ላይ ከፍሪደም ኦፍ ስፒች እና ፍሪደም ኦፍ ሪሊጅን መጀመሪያ የምናደርገው እንደውም በኢትዮጵያ ምድር በዘር የመጠራት፣ በዘር የመደራጀት፣ በዘር ወደ ፖለቲካ ስልጣን የመምጣት፣ በዘር ለብቻው የመልማት የተከለከለ ነው። እስከ ሞት ቅጣት ያስቀጣል። ቪያሪ ባርክ ይሄ ነው። ይኸውልህ ይሄ በጣም ይሄን ነው የምናደርገው እኛ። ይሄን ነው የምናደርገው። ይሄን ለማምጣት እርስዎ ሞተር ይሁኑ፣ ሞተር እንሁን። አማራነትን ኢንጂን እናርገው። ሞተር ካለ ሞተር ነው። ሌላው ዕቃ ፓርት ነው፣ ይቀየራል። ሞተሩ ነው ዋናው። እኛ አማራነታችንን አሁን አማራ የተበደለው ሜሮንን የጣለው አማራነትን ሲጥል ነው። ለኢትዮጵያኖች ብሎ ሲሞት ሀገር ሲያስጠብቅ አልበላትም፣ አልጠጣላትም። ዛሬም እየተሳደደ ነው ካህናቱ፣ መነኮሳቱ። በአንድ እንዴት ነው እስኪ አንድ የትግራይ ካህን ቢሞት ኖሮ አንድ የኦሮሞ አገሩ ይበጠበጥ ነበር። 571 መነኮሳት ተገድሎ ሲኖዶሱም ዝም፣ መጽሐፉም ዝም፣ ምዕመኑም ዝም። ጭራሽ ዝርፊያው ከትግራይ ወደ ኦሮሞ ሲገለበት ጥቁር ለብሰን ወጣን። እናዝናለን። ውሸታም ነው አማራ። ስለዚህ ኢንጂናችንን መነሻችንን አማራ ካደረግን ይችን ነው የሚፈሯት አባታችን። ኦሮሞ፣ ትግሬው፣ ሌላው ብሔር ክርስቲያኑ ምናምን የሚፈራው አማራነት ነው። አማራ የሚባለው ስም ነው የሚያስፈራቸው። አማራነት በቃ እሱ ነው ማማችን፣ ማሸነፊያችን አማራነት። አማራነት ማለት ዘረኝነት አለ። ኦሮሞነት ማለት እኮ ዘረኝነት አለ። የራስን ጥቅም ማስከበር፣ በአንድ ሀገር ውስጥ እኩል ፍትሃዊ የሆነ የፖለቲካና የሀብት ክፍፍል መኖር አለበት። ከአድዋ የመጣ ወንበዴ በሸበት መጥቶ ቅማል እያንጠባጠበ ዛሬ 5 ፎቅ አለ። አማራስ የዳስ ትምህርት ቤቶቹ በድሮን እየነደሉ ነው። ትግሬዎች ደግሞ አውቀው ጥይትና ጠመንጃ እያቀረቡ ፋኖ ራስ በራሱ ይቀንበሩ ምናምን ግደሉት እያሉ ዛሬ ክልሉ ቅድም እንዳሉት ተበትኗል። ስለዚህ ምንኑ ካህናቱ፣ ሼኩ፣ ሁሉም በሃይማኖቱ ፕሮቴስታንቱን አማራዊ የሆነ ሁሉ በሃይማኖት ብንደራጅ አናሸንፍም። ኦርቶዶክስ ነን ብንደራጀውን አናሸንፍም። ለምን? ሌላው ሙስሊሙ የተደራጀ አባታችን። ሙስሊሙ ነን ብንደራጅ ሌላው ኦርቶዶክስ ይደራጅ ብላል። ፕሮቴስታንቱ ነን ብንደራጅ ሌላው እምነት ይደራጅ። እኛ ግን አማራው ነን ብንደራጅ ሃይማኖታችን ለጊዜው ይቆያል። እኔና እርሶ ኦርቶዶክስ ነን ተዋህዶ። ሌላው ወንድሜ እኮ ሙስሊም አለ እዚህ ጀማል፣ ሌላው እዚህ አለ። አሁን ነቅቷል ህዝቡ። ሃይማኖትን ቱልስ ነው፣ እንደ ቱልስ ነው እየታየ ያለ በዓለም ላይ። ዋናው እግዚአብሔር ነው ማመን፣ ዋናው ፈጣሪ ማመን ነው፣ በልብ ማመን ነው። ስለዚህ አማራነታችንን ግን ብንይዝ የተለያየ እምነት ያለን እምነትም የሌለን ማን ያገናኘናል? አምብሬላ የሚሆነው ጥላችን ከለላችን አማራነት ነው። አማራነት ስናጠብቀው ትግራይ ይነጋል። እርግጠኛ ሆኜ የምነግሮት አማራ ቢሆኑ ኖሮ የእውነት አማራ ቢሆን ኦሮሞ መጥቶ አይገድልም፣ ትግራይ አይሸናብም። አማራውን ላላ ልክ እኮ ትግሬ ስለሆነ ነው። አሁን አንድ ትግሬ መግደል ዋጋ ያስከፍላል። አንድ ኦሮሞ መግደል ዛሬ አዲስ አበባ ላይ ዋጋ ያስከፍላል። ለምን? መላው ጀግናው የኦሮሞ ህዝብ ኦሮሞ ሆኗላ። ዚያር ራይት ወደ ስልጣን ለመምጣት ኦሮሞ ሆኖ ነው የመጡ። ለማሸነፍ ኦሮሞ ሆኖ ነው የመጡ። ሲመክቱ
ኦሮሞ ነው የመከቱት ወያኔ። እኛስ ኢትዮጵያዊ ሁነን አማራ ሁነን ዝም ብለን ተጋብተን ዲቃላ ሁነን ኦርቶዶክስ ሁነን ሙስሊም ሁነን ነው እየገጠምን ያለው። አማራነታችንን ግን ሁላችን ይዝላለሁ። በጣም አመሰግናለሁ አባታችን። ሌላ ጊዜ መጥተው ግን የአማራ ታሪክና ከዚህ ጋር የተያያዘ ማንቂያ እና አንዳንድ ሃይማኖታዊ ስርዓቶች መስተካከል ያለባቸው መስጠት ማለት ምንድን ነው? መስራት አለመስራት ግብጾች የሰጡን የጫኑብንን ይህን እያራገፍን እውነተኛዋ ንጽሕት ርትዕት ኦርቶዶክስ እንድትቀጥል እውነተኛው ሙስሊም ቢቀጥል እኮ እውነተኛው ፕሮቴስታንትም እኮ ቢቀጥል ችግር የለም። እኛ የሃይማኖት ጸር አይደለም። እኔ በእውነቱ በብዛት ቁጥሩ ኦርቶዶክስ ስለሆነ ብዬ አይደለም ሃይማኖቱን የምከተለው ስለምወደው ነው። ጾሟን ወዳታለሁ፣ ስፖርቱን ስግደቱን ወደዋለሁ። ጤነኛ ነኛ፣ ዝርክርክ አይደለም። እንደ ፕሮቴስታንቱ ስበላ ብውል ስኳር ገሎኛል። እስካሁን ዝም ብሎ መብላት ነው። አሜን ነው። ውሸት ነው። አሁን ጾምን አወጅን ምናምን ውሸት ነው። እኔ አውቀዋለሁ እምነቱን፣ አብሬ ገብቻ ይቸዋለሁ፣ ተከታተለዋለሁ። ብዙ ዘመዶች አሉ። ውሸት ነው። በአብዛኛው አማራ ፕሮቴስታንት ሲሆን አማራነቱ ሲጠላ ነው። ይህን ያውቃሉ። ደቡቦች ጴንጤ ሆኑ፣ ኦሮሞ ጴንጤ የሆነ አማራ ስለሚጠሉ ነው። ኦርቶዶክስ ውስጥ ያለው አማራ ስለሆነ ያውቃሉ እኮ። እኛ ግን አማራነታችን አናውቅም። ኦሮሞ ግን ያውቃል፣ ጠንቅቆም ትግሬ ያውቀናል። ለዚያ ነው መታወቂያ ሰጥቶን እየለየል ይመጣል ማለት ነው። መጣን እኮ መታወቂያ ሰጥተው መጡ። ግን ዛሬ ይህን መታወቂያ ጣሉ ይሉናል አባታችን። እንዳይጥሉት አማራነቱን የጣሉለት ይገደላሉ። ዛሬ የሚያድንን ይህን መታወቂያ አለመጣን ነው። አማራንን ብለን በጋራ ልንመጣ ነዋ። ስለዚህ አማራ ብዙ ስለሆነ እናሸንፋቸዋለን። ምንም ሊያመጡ አይችሉም። ባንዲራው ይቀጥላል፣ ሃይማኖት ይቀጥላል፣ ኢትዮጵያ ትቀጥላለች፣ ልማቱ ይቀጥላል፣ ዘረኝነት ይጠፋል። ዘረኝነትን በህግ የሚያጠፋው ትግራይ አይደለም፣ ተገንጣዩ አስመራ አይደለም፣ ኦሮሞ አይደለም፣ ጽንፈኛ። አማራዎች ግን እናግደዋለን። ዘረኝነትን በህግ እናግደዋለን። ያ ደግሞ አማራ ሁነን ታጥቀን፣ አማራ ሁነን ስንቅ አቀብለን፣ አማራ ሁነን ዲያስፖራው ገንዘብ አዋጠን አሁን የሚመጡትን ትግሬዎች በምጽአት አማራ ዓለም አቀፍ ንቅናቄ በኩል ስናግደው ነው። ለዚያ ነው አሁን ገንዘብ እያዋጣን ነው። እርስዎም ተጥሎብዎታል። የምጽአት አማራ ዓለም አቀፍ ንቅናቄ ለሁለቱ ትግሮችን መጥተው አማራን የማጥፋት እንደገና እየመጡ ነው ሁለቱ። ይህን ለመመከት መነሳት አለብዎት። አሊያ ግን እዚሁ ነው የሚቀሩ። እኔም እርስዎም እዚህ ነው የምንቀረው። እዚሁ ነው አጥንታችንም እዚሁ ነው የሚቀረው። አመሰግናለሁ አባታችን። አንድ ስለ በዓላት ያነሳው የግብፅ ያመጣብን ያልከው ምንድን ነው? በዓላት መታሰቢያ ናቸው እንጂ ዝም ብሎ ቁጭ ብሎ አይዋልም። ስራ መስራት ተገቢ ነው። እሁድ ዕለተ ሰንበት እሁድን ብቻ ነው ምናርፍ እንጂ ቅዳሜም ሰንበት አይሁድ ናት። ሌሎቹን በዓላትም ቢሆን ለምሳሌ የአጥቢያ ቤተ ክርስቲያኑ የሆነ በዕለቱ በዓላት ሲሆን ንግስ ይደረጋል። ከዚያ ውጭ ግን በዓላት ብሎ ዝም ብሎ በዓላትማ ካለ ከ1 እስከ 30 በሙሉ የቅዱሳን መታሰቢያ ነው እና የቅዱሳንን የምናስባቸው በምስጋና በቅዳሴ በውዳሴ ነው እንጂ ዝም ብሎ ተኝቶ አይዋልም። ስለዚህ ስራ በደንብ መስራት አለበት ሰው። ምክንያቱም በሀገራችን አሁን እንደ ሌላው በዚህ ውሃው እንደ ልብ ስለሌለ አመት እስከ አመት አናመርትም። አብዛኛው የሰሜኑ በአመት አንድ የዝናብ ጠብቆ ነው። ይልቅ በእውነቱ በአማራ ክልል ያሉ መሪዎች በእውነት ታሪክ እንዳይወቅሳችሁ፣ እናንተ ከላይ ተሹማችሁ የምትሄዱ ሰዎች ታሪካችሁ የተበላሸ ይሆናል። ለዚያው ለወጣችሁበት ህዝብ ተቆርቆሩ፣ እዘኑለት። በእውነቱ እናንተ አንድ ብታደርጉት ትችሉ ነበር እና የላይ ተላላኪዎች አትሁኑ፣ ወገናችሁን አትርሱ። ኢትዮጵያዊነትን ደግሞ የምንለው መቼም አላማችን እሱ ስለሆነ ኢትዮጵያ የሚለውን ምንጸልይም ለሀገራችን ለኢትዮጵያ ነው። እንደዚህ እንደ ክልል ተሿሚዎቹ እኛ የክልል ለሀገሪትን አማራ ብለን አንጸልይም። ለሀገሪትን ኢትዮጵያ አርማችን ናት፣ መለያችን ናት፣ መታወቂያችን ናት፣ ባንዲራችን ነው። ክልል የክልል ተሿሚዎቹ ነው ሲኖዶስ የሚያቋቁሙ ምን የሚሉ ምናምን አሉ። እነሱ ያው የራሳቸውን የትም አይደርሱም። ነገ ተመልሰው የሰቀሉትን ቆብ አስረክበው ይገባሉ። የትም አይሄዱም። ይሄ እርግጠኞች ነን። ዋናው ግን ኢትዮጵያዊነት የሚለውን አንድ ባንዲራ የሚለውን አንድ ኦርቶዶክስ የሚለው ይሄ የእኔ ብቻም ሳይሆን
የቅዱሳን የባሕታውያን የዝጉሃን የባሕታውያን ዓላማ ስለሆነ እውነት እነግራቸዋለሁ። ኢትዮጵያዊነት ያሸንፋል። አንዲት ባንዲራ ታሸንፋለች። ኦርቶዶክስ ሃይማኖት ታሸንፋለች። ኦርቶዶክስ አሸነፈች ማለት ሌላውን ገደለች ማለት አይደለም። ተመልከቱ። ኦርቶዶክስ ለምሳሌ ከጥንት ጀምሮ ኢትዮጵያን ሲመራ የነበር ሙስሊሙም ሲመጣ ሌላውም ሲመጣ አትግባ አላለችም። ተቀብላ አስተናግደዋለች። አሁንም መጥቶ እኮ መኖር ይችላል። ግን ከቤተ ክርስቲያን ጋር በተጋዳሚ ወንበር እኩል ተቀምጦ ሊጠራ አይገባም። በኢትዮጵያ ማንኛውም እምነት እንደ እንግድነት መጥቶ ሊቀመጥ ይችላል። በእኩል ግን የሃይማኖት ድርጅት የሚባለው መንግስት ያቋቋመዋል የሃይማኖቶች ህብረት ምናምን የሚል ነገር ያ መፍረስ አለበት። አስፈላጊ አይደለም። ሃይማኖት አንዲት ናት። አንዲት ጥምቀት፣ አንዲት ቤተ ክርስቲያን፣ አንድ እግዚአብሔር ነው። ብዙ እምነት የሚባል ነገር የለም እና በዚህ ላይ በእውነት ሁላችን እርስዎ የሚሉት ሌሎች እንግዶች ናቸው ነው፣ መጻተኞች ናቸው። እንግዲህ አስከብራለሁ፣ እንግዲህ አክብራለሁ። ቻለው እንግዲህ ብሔር ብሔረሰብ ትችለዋለህ። እንደዚህ ነው የአማራ አባቶች የሚያስቡ። ሌሎች ክብር አለው እንግዳ። አዎ መጤዎች ናቸው። እንደ መጤነታቸው ዝም ብለው መጠው ዝም ብለው መኖር ይችላሉ። በእኛ ላይ ግን መዛት የለባቸውም። እኛ ጋር እኩል መፎካከር የለባቸውም። በስብሰባ ሀገር ባለቤት አይደሉም ነው የሚሉት። አዎ አንደኛ ጸሎት ላይም እኩል ከኦርቶዶክስ ጋራ ማንኛውም እምነት ቁሞ መጸለይ የለበትም። ምክንያቱም አንዲት ቤተክርስቲያን፣ አንዲት ሃይማኖት፣ አንድ እግዚአብሔር ብላ የምትሰብክ ቤተክርስቲያን ከጥጉ ሌላ አድርጎ መገልገል የለም። ይሄ ክልክል ነው በእውነቱ። ምክንያቱም ወነአምን በሀቲ ቅድስት ቤተክርስቲያን፣ በአንዲት ቤተክርስቲያን እናምናለን ነው እንጂ በብዙ ቤተክርስቲያኖች እናምናለን የሚባል ነገር የለም። ስለዚህ ሌሎችን ግን እኛ ይጥፉ፣ ይሳደዱ፣ ይታሰሩ የሚል ነገር በእኛ ቤተክርስቲያን የለም። መኖር ይችላሉ፣ ግን እውቅና መሰጠት የለበትም። በኢትዮጵያ ቫቲካን ብትሄዱ ሌላ ማቸው እውቅና፣ አረብ ሀገር ሳውዲ አረቢያ ብትሄዱ አይቻልም። ስለዚህ ኢትዮጵያም እንዳልኩት የኢትዮጵያ እምነት ብሔራዊ ሃይማኖት ኦርቶዶክስ ነው መሆን ያለበት። የነበረውም ይሄ ነው፣ መቀጠል ያለበትም ይሄ ነው። በሰላም ሊኖሩ አለበለዚያ አሁን እነሱ ያዙት እኮ ፕሮቴስታንት ናቸው መሪው። አደውሉባቸው። የተረጋጋ አይደለም። አዳምጡ። የተረጋጋ እኮ አይደለም። አሁን እኮ አያችሁ ሌሎች ሲይዙት አይረጋጋም። አሁን ምክንያቱም የተረጋጋ እና አፄ ኃይለሥላሴ ረዥም ዘመን እና አፄ ምኒልክም በአረፍተ ዘመን እየገታቸው ሌሎቹም በጸሎት በምን ኑረዋል። አፄ ቴዎድሮስን ያው የዘመነ መሳፍንት ማለት ነው መርተው የውጭ ሰዎች አስጠርተው ያስገድሏቸው ኢትዮጵያውያን ናቸው፣ ይታወቃሉ። እነሱ አስገድለዋቸዋል። አፄ ቴዎድሮስ ማለት ለኢትዮጵያ ያው የአንድነት አርማ ምሳሌ ናቸው። እንዲያውም ለወደፊቱ የኢትዮጵያ አርማ በሚቀረጽ ጊዜ እና አፄ ቴዎድሮስ እና አፄ ምኒልክ ናቸው ማህተሙ ላይ መግባት ያለባቸው እና ስለዚህ አሁን ለወደፊቱ ኢትዮጵያ እንዳልኩት ባንዲራዋ ምንም እንከን የሌላት አረንጓዴ፣ ቢጫ፣ ቀይዋ ባንዲራ፣ የኢትዮጵያ ካርታ ደግሞ ኤርትራን ጨምሮ ነው መሆን ያለበት እንጂ መቆረጥ የለባትም አንገቷን በእውነቱ። እሷም አብረን አንድ ላይ ነው ከኤርትራ ጋርም አብረን የኖር ነው። አሁንም አብረን ነው መኖር እንጂ መገንጠል የለም በእውነቱ። አንድ ሁነን እነሱ የሚያስፈልግ መሪም ቢመጣ የነሱ አሁን በእውነቱ ኤርትራንም ከኢትዮጵያ ጋር አንድ ቢያደርግ ኢሳያስን ማምጠን ብናስቀምጠው የሀገሪቷ መሪ ቢሆን ምን ቸገረን? ምክንያቱም እሱም ኢትዮጵያዊ ስለሆነ ማለት ነው። እና ቢቻል እያደግነ እንደ ድሮ ሊቢያ፣ እነ ሱዳን፣ እነ ኬንያ ያ ሁሉ የኢትዮጵያ ተስፋፍቶ መላው አፍሪካ ሁሉ አንድ መሆን ሲገባው እየተከፋፈልነ ወርደን ተበታትነን ማለቃችን ነው። ስለዚህ ይሄኛውን ዓላማ ይዘን ብንነሳ እኔን ሊያስተቸኝ አይችልም። አሁን እዚህ አንዳንዶቹ ትችት ምናምን ይላሉ። አንድ ሰው እኮ አንድ የፖለቲካ ድርጅት ሲነሳ አባታችን ሐዋርያት እኮ አንገታቸው ተሰይፏል አይደለም? ለእውነት መመስከር ትክክል ነው፣ መናገር ይችላሉ። ለምን መሰለዎት? ለምሳሌ ነው የምደግፈዎት። አሁን ራሽያ ስንሄድ አንድ ሃይማኖት ነው ባይዘው፣ ሌሎች ሃይማኖቶች አሉ።